ያኔ እሷን ይዟት ሲሄድ እሷን እሱ ቤት ይዞት ሲሄድ የሳምሪ ባል ይዟት ሲሄድ ልጁን ይዞት ሄዶ ነበር። አንድ ልጅ አላቸው አለ። ገባችሁ? ስለዚህ ሳምሪ ያን ጊዜ አልሄደችም፣ ባሏን የወሰደው የኔ ባል ፖሊስ ነው ምናምን አሳያቸዋሉ ምናምን ስትል ነበር አደለ? ሰውየው እኮ ተናግሯል። ገባችሁ? ታሪኩ ገባችሁ አይደል? ስለዚህ እኔ ጋር ያመጣት ሜርስ ላይ ነው አለ። እስከ አብሪል ነበረች እኔ ጋር 1 ወር። ኦኬ 1 ወር አንተ ጋር ከሆነች አንተ ከፊሏ ነበርክ ወይ? ከፊል ተዛዝሯል ወደ አንተ ተወሰድ? ኖ ወረቀት ተፈራርመናል። በእኔ ስም እንደማዛወውራት ወረቀት ተፈራርማል። ግን ሙሉ ለሙሉ ወደ እኔ አላዛወረኳትም ነው የሚለው። ግን ውል አርግተናል ነው ያለው። አረብኛ የምትረዱ እንደዛ ነው ያለው። صح ولا لا هيلن؟ صح مزبوط. هيدا فويس كله بعت لك انا مزبوط 100% زلمه رجعها እሱ ያለው እኔ ጋር አስተም 1 ወር ነው የሰራችው መርስ ላይ ያመጣት 1 ወር ብቻ ነው። ሲያመጣት እንግዲህ እኔ ጋር ሲያመጣት ኦልሬዲ እርጉዝ ነበረች። ከመጣች በኋላ እኔ እቺ ልጅን ወስጄ ዶክተር ጋር አስመርምሪያታለሁ። ዶር ከዛው ሳስመረምራት እንደውም ያረገዘችው ሴት ነው ወንድ ነው የሚባለው ነገር መታወቅ አልቻለም። ግን እኔ አስመርምሪያታለሁ። ምን ብያታለሁ? አይዞሽ አገርሽ ሄደሽ ወልደሽ ሰላም ስትገላገይ የሚያስፈልገውን ነገር እኔ እልክልሽና ወደ ትመጫለሽ። ለአሁን ግን እዚህ የሚያርሳት ሰው ስላልነበ ናም ሙቤ ተፈደል። ድምፅ ያለ ሙቤ? አዎ አለ። ድምፅ ያለ ሙቤ? አዎ አለ። እሺ ኔትወርክ ሳያስተጋባብኝ አንድ ነገር ላስታውስ እፈልጋለሁ። እሺ አንደኛው ነገር ሰውየው ጋር ደውያለሁ። አረቡ አሰሪዋ ከሆነ የኛው ደውዬለት መጀመሪያ ሚዲያ ላይ ያወጣሁት እኔ ነኝ። ስደውልለት ምን አለኝ ታውቃለህ? ስለ ልጅቷ ሳናግረው ሂዳ ወልዳ ትመለሳለኝ ሲለኝ ከአሁን በፊት ሊጋቡ እንደተስማሙ ምናምን ነገረኝ። አገባታለሁ አለ። ድምፅም አለ ልጅቷ ጋር እህትዮ ጋር የሆነ ድምፅም አለ። መልሶ ደግሞ እንተ አይዝ ትጀወዝ አሳ እንተ ከለምተን ምናምን የሆነ ነገር ሳራ በአረብኛ እናገረችው። አንተ ገዝተሃታል አይደለ? አንተ ገዝተሃል ነው አይደለ? አንተ ጋር ያለችው እህቴ ምናምን ስትለው እንደዚህ አይባልም ሚዲያ ላይ አለ። እንደዚህ አለ። ለእኔም እንደዚህ አለኝ። ለእኔም አለኝ አንተ አሁን ለእሷ ከፍለሃል ስለው እንደዚህ አይባልም አለኝ። ለእኔም እንደዚህ አለኝ። አሁን እሺ ቀጥል ሙቤ። ስልክ ተደወለበት። ቆይ ወረቀት ልኮልኛል። አሁን ልኮልኛል። አሁን ምርጥ ወረቀት ልኮልኛል። ያ ጀማ ሰውዬው ደላላዋ ማን? አሁን ደላላዋ ሳምሪ ነች። ይኸውላችሁ አሁን ፓስፖርቷ ላይ ያለው ሁሉ ነገር ልኮልኛል። የልጅቷን ማለት ነው። ከፊሉ ማን እንደሆነ ልጠይቁት። ካፋቲን ሲብለዩዋ ባየት ኡዘት ይጎበር እዚህ ጋር ላሳያችሁ አልችልም፣ ይዘጋብናል። ግን ፓስፖርቷን ብቻ ነው። ፓስፖርቱ ላይ ያለ እንደ የከፊሉ ወረቀ ማተም ምናምን ያለበት ፓስፖርት ላይ ነው የሚደረገው። ይቃማው ቪዛ ነው የሚደረግበት። የገባችበት ቪዛ ይመታበታል ፓስፖርቱ ላይ ያለ እሱ የላከልኝ ፊት ለፊት ያለው ብቻ ነው የላከልኝ። ኖ እኛ ጋር አለ ቪዛው። ላክልኝ፣ እኔ ላክልኝ፣ ቤተሳፕ ላይ ቼክ ላድርግልህ። ነይ ፊት ለፊት ያለው ስሟን ብቻ ነው የላከልኝ። የቪዛው አለ እኛ ጋር አለ። ኦኬ ስለዚህ አሁን እሱ ዲኤንኤን ምርመራውን ማድረግ አለበት። እንዲያደርግ እናድርገው አለን። እሱ ብቻ አይደለም ሙቤ፣ ዲኤንኤ ከተደረገ መደረግ ያለበት መጀመሪያ የገባችበት ቤትም መደረግ አለበት። እኔ ግን ሳምሪ ነች ማለት ነው ሙቤ። ቆይ እኔ ማን እንደምጠረጥር ታውቃላችሁ? እንደውም የሳምሪ ባል እንዳይሆን ይሄ ሳይሆን እኛም የፈራ ነው። እኔ የምጠረጥረው ይሄ አይመስለኝም። ወላሂ ይሄን ነው ያሰብኩት ሙቤ፣ የእሷን ባል ነው ያሰብኩት። ለዚህ ነው እውነትን ይዛ ያለችው። ወላሂ እኔ የእሷን ባል ነው የጠረጠርኩት። شفتها بس يعني انت بعت لي الفويس ما سمعته. انت بعت لي 4 5 6 فويس بس انا شفت يعني انت بعت لي الباسبورت حقها بس موجود فيه اسم حقها بس ما يعني الفيزا مو موجود فيه.
اوكي اسمعني كثير منيح. ايوه بسمعك. هي اجت بشهر 10 على لبنان. ايوه 11 12 1 2 3 4 5 يعني فهمني خلفت هي بشهر 9 مزبوط ولا طبيعي؟ هي جات في لبنان في شهر ايش؟ في شهر شوفها استنى شوفها في الورقة 10 يعني وين مكتوب هنا في شهر 10 ዓመተ ምህረቱ ስንተኛ ወር? لا 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 هذا اللي انت تشوفه اللي تحت هذا يوم عيد ميلادها هذا. بس هي اجت بشهر 10 على لبنان. انا بس استلمت الاوراق لعمل الفيزا لعمل شو بيقولوا اقامه. ايوه اوكي شفتها انه بشهر 10 فايتة على لبنان وصلت على لبنان عملت اقامتها بشهر 11. اوكي كيف يعني الشهر؟ عندك الورق هذا حق الإقامة عندك مصور انت؟ انا بغيت اشوفه. لا ما عندي اياه هو ما كفي لك كل شيء. ما كفي لها هذا بس مستحيل يعني مستحيل كيف تيجي في شهر 10 وهي حملة يعني 6 شهور. ايه زي لا ارقل لك لا ارقل لك نو اترقي بيت اترقي نو ودحين من يوم يعني ما راحت من عندك ما اتصلت عليك. هذا اسمها مين؟ سامري هذا اللي زوجها ما اتصل عليك؟ لا عم بدق لهم بعت لي الفيديو انا ما عم يردوا علي عشان هي انا ناطر. انا بعت لك فيديو شوفوا دحين انت الفيديو واتصل علي وقول لي رايك ايش في المطار كيف كانوا يعني يضربوها وكذا والمشاكل اللي صارت في المطار وشوفها هي كيف خايفة كانت. أنا بعت لك الفيديو حاليا استنى دقيقة بس بعت لك دقيقة بس ها. أنا إتشي لجتها يوتشينت. أوكي سو فيديو لكن ليني على يوتم من ده تكسته على كماله إيو فيديو اللي كله تالي هنا لين بلو يدور لينيال أبشري يدولان እሱ እኔ ጋር ይደውላል ችግር የለውም እሱ እኔ እኮ በደንብ ይዤዋለሁ አብሽሪ ሙቤ መንገዱ ልስጥህ ሙቤ አቤት ማም እየሰማ አንድ ነገር ላለፋ አልፈልግም ወይ ቪዲዮ ሰርተህ ዝም በል እንጂ ላለፋ አልፈልግም እውነታው ከየት በኩል እንደሚወጣ እኔ መንገዱ ልስጥህ እኔማ በውስጥም አንዳንድ ነገር እያጠራው ነው እኮ እዚች ጋር መናገር አልፈልግም። እውነታውን ልርዳህ ብዬ ነው። እውነታው ውብዬ እናንተ ዛሬ እንደምንተዋወቀው በጣም አውቃለሁ እና ከይር ጀዛ ይክፈል ወንድማችን ዘር ሃይማኖት ቀለም ሳትለይ ብዙ ኢትዮጵያውያንን እንትን አድርጋል። አላህ ጀዛ ይክፈል። ላለፋ አልፈልግም። ይሄ ነገር በጣም ጥልቅ ነው። ግን እኔ የምሰጥህ መረጃ ሰምሪ የምትባለዋን እውነትም ኢትዮጵያዊ ከሆነች እውነትም ሴት ልጅ ከሆነች እዚህ ስላለች ትግባና እሷን ምን ጠይቃታለን? ልጅቷ እኛም እህትዮ ይኸውና እናትዮንም እመጣላለሁ ከፈለክ አሁን ማለት ነው። እናትዮን እዚህ ላይ እመጣላለሁ። ሰምሪን አምጣትና ሼር እንዲያደርጉ አድርግና ቅድም ነበረች ሞኒተር ያላችሁ እስኪ ሰምሪን ይዋት ትምጣና ልጅቷን ወደ እህትዮና እናትዮ ስጪልኝ ላሉ ሰዎች ትስጥና ሙቤ ከዛ ልጅቷን ኢንተርቪው አድርጋት ትናገራለች። እመነኝ ይሄ ነው። እኔ እኮ ብያታለሁ ከዚህ ሌላ ምን ነገር ወደ ሳትመጣ አልሰጥም አለች እኮ ሳትመጣ ይሄን ብያለሁ ለሳምሪ እናት ሙቤ አንተ እንዳንተ እናት መብት ካላት አንድ የኢትዮጵያዊ እናት መብት ካላት እናትዮን አመጣላለሁ አልኩ። አሁን እናትዮን አመጣላለሁ። እናትዮን እናታችን የት እንሰድልሽ ልጅሽን በላት ሳምሪ ባለችበት ማለት ነው። እውነትም እናት መብት ካላት ለልጇ ማለት ነው። ለአንድ ቀን ብቻ ለዛሬ ብቻ ለአንድ ሰው ትስጥ። እኛ ለእናትዮ እንደዚህ አይነት ሰው ጋር ትቀመጥልኝ ትበልና ከዛ ከወሰደቻ በኋላ ኢንተርቪው እናደርጋታለን። ልጅቷን ያለውን ጉድ ትሰማለህ። ጨርሻለሁ። ሳምሪ ትምጣ። ኢትዮጵያውያን ሴቶች ደግሞ እዚህ ስር ያላችሁ ኮፕሊንግ ሼር አድርጉና ሳምሪ ትምጣና እስኪ እዚህ ትምጣ የምትሉ አንድ ቁጥር ወይ ደግሞ ኤም ጻፉ።
ሳምሪ ትምጣና ልጅቷን ትስጥ። ከሰጠች በኋላ ልጅቷን ኢንተርቪው ትደረግ። ልጅቷን ኢንተርቪው ተደርጋ እኔ የምለውን ሁሉ ካልተናገረች እኔ ውሸታም ሆናለሁ፣ እጠየቅበታለሁ። ገባ? እንደዚህ ካላደረገች ደግሞ ችግር እንዳለባት ሁላችሁም ማወቅ አለባችሁ፣ ሴቶች ማለት ነው። ጨርሻለሁ። ሙቤ ከተሰማ እኔም ቅድም ያልኩት ነው ሙቤ የደገመው። በነገራችን ላይ እኔ ያልኩት ሳምሪ ካለሽ አልኩሽ ቅድም እንደምትሰሚን ስለማቅ ነው። በነገራችን ላይ እኔ ቁጥርሽ አለኝ። አይ ሙቤ እኔ እዚህ እናንተ ጋር መምጣት አልፈልግም፣ ሚዲያ ላይ መቅረብ አልፈልግም። ቆይ እሱ እየደወለ ነው። ቆይ ቪዲዮውን እስኪ አይዋ ሚዲያ ነክ ሙቤ ሚዲያ አንተ ገለልተኛ ሚዲያ ነህ። እኔና እሷ ተጣልተናል፣ ተሰዳድበናል። አዎ እኔ ከዚህ ገስት ላይ ወርዳለሁ ከፈለኩ። ገባ? እናትየውን አምጥቼልህ ሙቤ እናትየውን አምጥቼልህ አሎ እስተነ ተሰዳኒ ወደ ደቂቃ ጠይባ እናትየው ትባባለኝ ማታ እኔ ጋር ጥል ስለሆነች ቆይ ምን አልከኝ? ሙቤ ቆይ እሱን ደውልለታለሁ፣ ችግር የለውም። ምን እያልከኝ ነው? ቀጥል ሙቤ። ጠለኛ ስለሆነች እዚህ ጋር ሙባረክን አልፈልገውም ካለች ወዬ እዚህ ጋር ሙባረክ አያስፈልገኝም፣ ሙባረክ ጋር መናገር አልፈልግም ካለች እኔ ለመውረድ ዝግጁ ነኝ። የምፈልገው የዚህች እናት ሀቅና እንባ እንዲታበስ እንጂ ሌላ ነገር የለም። እዚህ እየጻፉልህ ያሉት ሳምሪ ትምጣና እስኪ ልጅቷን ታስረክብና ከዛ በኋላ ያለውን ነገር መስማት እንፈልጋለን እያሉ ነው። ወይ እየጻፉ ነው ኢትዮጵያውያን ሴቶች። ከዚህ በላይ የምትፈልጋለን እንዳለ አማራው፣ ኦሮሞው፣ ትግሬው ሁሉም ልጆች ሴቶች ማለት ነው የአረብ ሀገር ልጆች ይደጋገፋሉ። ሳምሪ ልጅቷን ታስረክብ። እውነት ሀቅ አሁን ለምሳሌ ሙቤ ድምፄ ይሰማላለ እኔ ስለሚያስተጋባኝ ነው። ሚዩት ላይ ነኝ ደግሞ ይሰማል። ምንድን ነው ሙቤ ይሰማል። አንድ ነገር አሁን ለምሳሌ የሆነች ልጅቷ እኔ ጋር ብትሆንና እንደዚህ ኢትዮጵያውያን ወጥቶ ቢጠራጠሩኝ እና እንደዚህ ቢሉኝ ለፈለገው አካል ሰጥቼ ሀቄ እንዲወጣ አደርጋለሁ። ሀቄን ላወጣ ፈልጋለሁ ትላለች። ግን ሀቋን ለማውጣት ልጅቷን ገደል ለምን አትለቃትም? ከዛ በኋላ ልጅቷ ከተናገረች በኋላ ኢትዮጵያውያን በሙሉ ከእሷ ጋር ሆኖ ድምፅ ሆኖላት ልጅቷ ዲኤንኤ ከሰውየው ጋር ይደረግና ከዛም በኋላ ታያለ። ልጅቷ እሷ ጋር ቁጭ ብላ ምን እንዳለች ልንገርህ። ቆይ ማስተር ልጅቷ እሷ ጋር ቁጭ ብላ ምን እንዳለች ታውቃለህ ሙቤ? ኢንተርቪው በኦሮምኛ ያደረግኳት ማለት ነው። እና ማንንም አትፍሪ ያልኳት 4000 ሰው እንዳለ ደጋፊ ነው። የአረብ ሀገር ሴቶች ናቸው። ይሰማል። ቀጥል። ወይኔ ቱርክ ይሰማል ሙቤ ይሰማል። 4000 ሴቶች እዚህ ጋር ያሉ 4000 ሴቶች ናቸው። ሁሉም ደጋፊሽ ናቸው። ምንም አትብሪ። የምጠይቅሽን ነገር እውነቱን ተናገሪና ሞትም ቢሆን ሙቺ ንገሪኝ ብዬ ጠይቋት። እሺ ጠይቀኛለች። ይሄን እርጉዝ ገና ያመጣሽው ከኢትዮጵያ? ኦኬ ችግር የለውም ከኢትዮጵያ ና። አዎ ከእለፊ ውስጡ ነኳት። ሰውየው ከአንቺ ጋር አድሯል ወይስ አላደረም አልኳት። 1 ወር ሙቤ እኔ ኢንተርቪው ላወጣልህ እችላለሁ፣ ቪዲዮ ላመጣልህ እችላለሁ። አሁን ማለት ነው ላይቬ ውስጥ አለ። 1 ወር አብረን አድረናል። ሆዴን ይነካካኛል። በር ዘግተን አንድ አልጋ ላይ ተኝተናል ካለችኝ በኋላ አንድ ሴት ልጅ ሙቤ ከዚህ ስቴፕ በላይ መናገር ትችላለች? ልጅ ብትሆን ራሱ ከዚህ ስቴፕ በላይ አትናገርም። አብረን አድረናል፣ አገባሻለሁ ብለዋል፣ ልጅ ከአንቺ እፈልጋለሁ ብሎኛል፣ አንድ አልጋ ላይ አብረን ውለን አድረናል በር ዘግተን ብላ ከተናገረች በኋላ እንደዚህ አድርጎሻል የማለቱ አያስፈልግም። ገባ? ከዛ በኋላ ልጅቷ አብረን አድረናል። አዎ አንድ አልጋ ላይ ውሸት አልዋሽም፣ አብረን አድረናል። 1 ወር ግን አልነካኝም አለች። አልነካሽ ማለት አዎ በቃ ሀቀኛ ሰው ነው ሰውየው። እዛ ቤት ያስገባሽ ሰውዬ በቃ እዚህ ጋር ስደርስ ማለት ነው ተገነነኝ ሙብዬ። እዛ ስራ ያስገባሽን ሰው ንገሪኝ ስላት ወዳው ወረደች። ይዛት ሳምሪ ማለት ነው ወዳው ቦሌ ሄደች። ስማኝ እዛ ቤት ስራ ቤት ያስገባሽን ሰው ብቻ ንገሪኝ ስላት ከገስት ወርዳ ቦሌ ተገኘች። ቦሌ ላይ ከዛ ልጆች ልኬ ረብሸው በጥብጦ ሆዳቸው ውስጥ ተረግጦ በአረቦች ማለት ነው እንደምንም እንድትመለስ አደረጉ ማለት ነው። ነገኑ ጠዋቱን መጣ ወለደች ብላ ተናገረች። ሰበር ዜና ማለት ነው። ስለዛ እውነትም ለሴቶች ክብር ካላት ለእናቷ ክብር ካላት እናት ከሆነች እቺ ልጅ እዛው ሌላ ትላካታላለን ለሌላ ሶስተኛ አካል ትስጥልን። እናትዮ ለመጣላለሁ ለዚህ ቃል ሳምሪ ነይና ግቢ። እዚህ ጋር ሙባሪክ ጋር መነጋገር አልፈልግም ካልሽ ሙቤ ሚዲያ ነው የሚያናግርሽ። ለሁላችንም ሀቅ ነው የሚቆመው ይሄ ልጅ።
ነግቢና ከሙቤ ጋር ተነጋገሪ። ከዛ እናቷን እናመጣለን። እናቷ ናት መብት ያላት። ከእናት በላይ ለልጅ የሚጨነቅም የሚያስብም የለም። እናትዮ ሙቤ ሚዲያ የሚያስቀምጥበት ቦታ ይመቸኛል ካለች በቃ ሙቤ ሚዲያ እዛ ያሉ ልጆች ጋር አስገብቶ ኢንተርቪው ትደረግ ይችላል። ጨርሻለሁ። ሙቤ እኔ እናትዮ ለማምጣት ዝግጁ ነው። ሳምሪ ላምጧት። ሼር አድርጉላት። ሳምሪ ሼር አድርጉላት። እዚህ ካለሽ እኔም ስልክ ስደውል እያነሳች አይደለም አለች። ስልክሽ አለኝ እየደወልኩልሽ ነው። አይ እኔ እዚህ ገብቼ ላይፍ ላይ ከሙቤ ጋር ቆይ እየደወለ ነው። እስኪ ቆይ እንጠብቀው። አሎ አሎ لا انا ما سمعتهم بعت اسمعهم لشوف هاي اختها يعني لو انا كنت كفيله او عندي كانت ما بدي لي هيك اوكي ما هي تفكر سوري يعني لو انا كنت عندي صار زمان بس انت شفت الفيديو صح؟ شفت الفيديو صح؟ شفت الفيديو ايه بس شو عم تقول انت من السودان؟ سوريا احنا من اثيوبيا. احنا من اثيوبيا. هذا لهجة اثيوبيا. هذا يعني شوف هذا الفيديو وهي هذه البنت اللي معها اللي قاعدة تصور في الكاميرا بغت تسافر البنت هي والبنات يعني جو في المطار قالوا لا ما تسافر هي حاملة ما تسافر خليها هنا وهي تقول انتوا ايش دخلكم انا زوجي بوليس وما ادري ايش وما ادري ايش انا اسافرها فهمت كيف؟ فهمت؟ كوي ليلى ادولش كوي الو ايشي السلام عليكم. وعليكم السلام. ليلى ليلى አሁን አንተ ሰውየውን ቁጥር ብቻ ላክልኝና እየሰማሁ ነው የሚከስረውኝ። ኦኬ አሁን የሚያወራን ሰውዬ ቁጥሩን ላክልኝ። ነገ ቢሮ ድረስ አስጠራዋለሁ። እኔ ከዛ ፎቶ አንስቼ እልክልሃለሁ ሰውየውን ማለት ነው። አሁን እሷ ሳምሪ ቀረበች አልቀረበች እውነቱ ያለው ይሄኛው ሰውዬው እነሱ እናመጣለን፣ ከፊሏን እናመጣለን፣ ሁለቱን እናናገራለን። እሷ መጣች አልመጣች እናትየውን አታውጧቸው፣ አታጨናንቁ እና የሰውየውን ቁጥር ላክልኝ። ኢንሻአላህ ነገ ጠዋት ሂጄ እዛ ሆኜ ይህንን የሚመለከት አንዱ አምላክ አለ ከእሱ ጋር ሆኜ ሰውየውን አስጠርቼ ያለውን ነገር እኔ ያሳውቅሃለሁ። እሺ ለምን ግን እሺ እሷ ግን ብትቀርብስ? እሷ ቀርባ የምጠይቃትን ጥያቄ ብጠይቃትስ ምን ችግር ያለው አይመስለኝም። ሙቤ ይቅርታ መናገር እችላለሁ? አዎ ቆይ እስኪ ቆይ አንዴ ሙቤ እስኪ ልናገር እያለ ነው። ሌላ አንዴ ይኸው ቆይ አንዴ ሙቤ ወደ ሰውዬው በቀደም ስደውልለት ምን አለ? ገዝተሃታል አይደለች ልጅ ችግር የለውም እኮ ያንተ ብር ነው በብር ነው የገዛው ነገር እና ምስለው እኔ እንደዚህ ብዬ ሚዲያ ላይ መናገር አልችልም። ቆይ እስኪ የሆነ ቦታ ልደውል ብለው ቀጥታ እሷ ጋር ደውሎ ተመልሶ እንትን አለ። ሙቤ እሺ እኔ ዝም ብላለሁ ከአሁን በኋላ ወላሂ አዚም ወላሂ ነው የምልህ ያለ አንድ አማራጭ ሙቤ እኔ አልዋሽህም። እዚህ ጋር አንተ ከኔ መረጃ አትፈልግም። ለአኑ ዋሽቼ ያላቅም አንተን አውቃለሁ። ልጅቷ 4000 ኢትዮጵያዊ ባለበት ቦታ በኦሮምኛ ነው እንጂ የተናገረችው። ቪዲዮውን አሁን ላቀርብ እችላለሁ እያልኩ ነኝ። በመረጃ ነው የሚሄደው። እኔ ሰውየው ከኔ ጋር አድሯል። ደጋግሞ 1 ወር አብረን አድረናል። ግን አልነካኝም። ልጅ ከአንቺ እፈልጋለሁ አገባሻለሁ ብሎ ከኔ ጋር እያደረ ነበረች። አንድ ሴት ልጅ ደግሞ 90% ሴቶች እንደዚህ ተደርጊያለሁ አይሉም። ልጅቷ እኮ ተናገረች። 4000 ሰው እያዳመጠች ነው። የውጭ ጉዳይ ሚኒስቴር ኤምባሲ ያንቺን ኢንፎርሜሽን ሰምቷል። አትብሪ ሞት ራሱ ቢሆን ተናገሪ ስላት አብሬ አድሬ ያለው አብሮኝ አድሯል። እየገባ ክላስ እየዘጋ ከኔ ጋር እየተኛ ሊያገባኝ እንደሚፈልግ ለወደፊት እንደሚፈልግ ልጅ ከኔ ማግኘት እንደሚፈልግ ሁሉም ነግሮኛል። አድረናል ግን ምንም ነገር አላደረግንም ብላ ከተናገረች በኋላ ሌላ ነገር አለ ብዬ አላስብም። ሌላ በቃ ምንም ጸባይኛ ነው ሰውየው፣ ምስኪን ነው። 1 ወር ዝም ብሎ አብሯት ተኝቷል የሚለውን ተው ያለው አንድ አማራጭ አንድ አማራጭ ወደዛ ሚድ ወደዚህ ሚድ ሳምሪ እውነትም ሀቅ የምትፈልግ ከሆነች እውነትም ለኢትዮጵያ እናቶች ክብር ካላት እውነትም ሴት ልጅ ከሆነች ልጅቷን ለሶስተኛ አካል አስተላልፋ ትስጥልን። ልንገርህ አይደለም የኦሮሞ ልጆች ወላሂ የማውቃቸው የአማራ ልጆች አሉ፣ የጉራጌ ልጆች አሉ በውስጥ የሚያናግሩኝ ስለ ልጅቷ ጉዳይ ማለት ነው።
ሴት በመሆናቸው ብቻ ማለት ነው። ለእነሱ አሳልፋ ትስጥልን አልኩ እኮ ትስጥና ከዛ በኋላ እዛ አንተ ኢንተርቪው ታደርጋታለህ አልኩ። ሰውየው ጋር አደረች ማለት በቃ ለምርመራ በቁ ማለት ነው። እሷም ሰውየውም ዲኤንኤ ምርመራ ይደረጉልን ከዛ ውሸታም ልሆን አልኩ እኮ። ይሄን ከዚያም ማለት ሌላ ሙቤ ሰውየውን እናግራለሁ ምናምን የምትለው የለም። ከሰውየው ምንም የምታገኘው ነገር የለም። ዘግቷል። ሰውየው በብር እየዘጋ ነው። ሰውየው ገባክ? የባሏ ጓደኛ ነው ሰውየው። ፎቶ ላምጣልክ? የሰውየውን ፎቶ ላምጣልክ? ሙቤ የሰውየውን ፎቶ ላምጣልክ? ቆይ አግኝተሃል? አብረው እሺ ሙቤ ይሄ ምን እንግዲህ እንጃ ሙቤ ወላሂ ከዚህ ሌላ ቆይ እስኪ አታድክሙት ሙቤንም። ሙቤ ከዚህ ሌላ አማራጭ የለክም። ሁለት ኢትዮጵያዊ ከሆነች እስኪ እኔ የምልህን ስማኝ አንተ። ሶስተኛ አሁን ለምሳሌ እቺ ሴትዮ ወይ ደግሞ ሙባሪክ ሙሰማ ተጠርጣሪ ነው ያለ ሙቤ ምን ችግር አለው? ሙቤ ወንድሜ በቃ ስለተጠረጠርክ ልጅቷን አሳልፈክ ለምንልህ ሰው ስጥ ብትለኝ ጎዳኸኝ እንዴ? እኔ እውነተኛ ሰው ከሆንኩ እሺ ሙቤ ነው የምልህ። ለምን ሀቄ እንዲወጣ ነው የምፈልገው። የሆነ ነገር ከኋላዬ ከጀርባዬ ከሌለ ማለት ነው ወላሂ ስጥ ላልከኝ ሰው ሰጣለሁ ቀጥታ። ለምን ሀቄ እንዲወጣልኝ ነው የምፈልገው። ሙቤ አደራክን አንተ ላልከው ሰው ሰጣለሁ፣ ግን ይህን ነገር ስራልኝ ነው የምለው። እሷ እኮ ኢንተርቪው ተደርጋ ልጅቷ ከአረቡ ጋር ተኝቻለሁ 1 ወር አብረን አድረናል ካለች በኋላ ቴንኪው ብዬ ልጅቷ ኦሮምኛ ስለምሰማ ሰምሪ የምትባለዋ ሰምሪ ይቅርታ ምን ለማለት ፈልጋችሁ ነው? ምንም ነገር የምንለው ነገር የለም። አሁን ሰውየውን እዚህ ስራ ቤት ያስገባሽን ደላላ ብቻ ንገሪኝ ስላት ነው እኮ ልጅቷ ልትናገር ስትል ምን እያለችው ነው? ምን እያለችው ነው? ጠማሞች ምናምኖች እኔ ብዙ አመጣላለሁ ሙቤ ያልኩ እኮ። ወዲያው ዘላ ወጣችና ኤርፖርት ተገኘች። ኤርፖርት ተገኝታ ረብሾ ልጆች ሲፈን ከማል የምትባል ግሩፕ ውስጥ አለች። አላህ ጀዛዋን ይክፈላት። እናት ናት እሷ። የአረብ ሀገር ልጆች እናት ናት። ብዙ የአማራ ልጆችን አድናለች። የኦሮሞ የትግራይ ብዙዎች ትሆናለች። ወዲያው ቪዲዮን ፖስት አደረገችው። 3 ሚሊዮን ሰው አይቶታል። አዎ 3 ሚሊዮን ሰው። እሷ እኮ ጀርመን ነው ያለችው። ህጓ መብቷ የእሷ አይደለም የውሻዋ መብት ተጠብቆላት እየኖረች ነው። ምንም አያገባትም ስለ አረብ ልጆች። ግን ሴት ስለሆነች ብቻ ነው ለሴቶች የሚጮኸው። ገባ? 3 ሚሊዮን ሰው አይቶታል። ቪዲዮን ታዝበዋል። አሁን እያለ ነው ፍትህ ለአረብ ሀገር ሴቶች። እኔ የአረብ ሀገር ሴቶችን አከብራለሁ እንዳንተው እንደማንም። እናት የለኝም፣ እናቶቼ ናቸው፣ እህቶቼ ናቸው። እውነቱ ይውጣ ለሰምሪ፣ እውነቷ ይውጣላት። ሰምሪ እኮ እኔ ባለውለታ ነኝ። ምንም ሙቤ እዚህ ጋር ነገር ድምፅ ምነግርህን ነገር መረጃ ከፈለግ እሰጥሃለሁ፣ በኋላ ጠይቀኝ። እኔ ባለውለታዋ ነኝ ሙባረክ አለች፣ በውስጥ በኩል ማለት ነው። እኔ ባለውለታዋ ነኝ። ቤቴ ፊት ለፊት ስለምሰራ ሰዎቹ አውጥቶ ሲጥሏን ነው ወደ ቤቴ ያስገባዋት ስትል፣ ወይኔ ይቅርታ ሀበሻ እንደዚሁ ነው። አንቺ እኮ ባለውለታ የሆንሽ መሰደብ የለብሽም ነበር። ልጅቷን አምጪና ሰዎቹ እንዴት አውጥተው ልጥላት? እንዴት ሙቤ ሰዎቹ እንዴት አውጥተው ልጅቷን አምጪና ሀቅሽን ላውጣልሽ ብያን ነው ይዛ የመጣችው አይደለም? አዎ አለች። ቅድም ምንም ነገር ደላላዋም አይደለው ምንም አይደለው ነገር ሙቤ ሰዎቹ አውጥቶ ጣሉ የተባለው ነገር ሊሆን እንደማይችል አረቡ ተናግሯል። እኔ ጋ ያመጣው የሳምሪ ባል ነው። ያመጣው እሷ ጋ የወሰደው የሳምሪ ባል ነው። ይሄ እዚህ አረቡ ቤት የወሰደው የሳም ለምን? አላሁ አክበር አረቡ ተናገረ እኮ ቅድም ስልክ ላይ። እንግዲህ አንድ ልጅ አለው አለ። ከዚህ በላይ መረጃ ሳምሪ ነገር እንዳላት እና ያመጣት ሳምሪ እመነኝ አይደለም ወይ የሳምሪ ባል ነው ብለዋል። ያስረገዛት ወይ ሰውየውን ያስረገዛት? አይ ይሄ ነገር ትክክል አይደለም የምትል ከሆነ ሳምሪ፣ በነገራችን ላይ ሳምሪ እዚህ ካለሽ መሰሚ ከሆነ መግባትና በዚህ ጉዳይ ላይ ሀሳብሽ መናገር የምትፈልጊ ከሆነ አስገባሻል። ሙባረክም አይናገርም፣ ማንም አይናገርም። እኔም ጠይቅሽን ጥያቄ ብቻ መልሽልኝ። ውሸት በቃ ውሸት እኮ ተያዘ ሙብዬ። እኔ ባለውለታ ነኝ። ከውጭ አግኝቼ ነው ያበላኋት ያጠጣኋት እንጂ አለች። ልጅቷን ትናንትና ምን አለች ታውቃለህ? ልጅቷን ድራማ ስትሰራ ምን አለች? ቪዲዮ ሰርታ ልጅቷ ምን አለች? የኦሮሞ ልጆች ሰምሪን ይቅርታ ጠይቁ፣ ረዳችኝ እንጂ ስራ ማለት ምንም አላደረገችኝም ምናምን አለች። በይ እየተባለች ማለት ነው። ፍትህ ለሴቶች
አንተ ተናገር በቃ። እኔ ቱርኪ ስለማይሰማ ሚውት ላድርግ። ብዙ እንትን እየረበሸኝ። ሳምሪ ቆይ እስኪ ቆይ አንዴ ሌላ ማስተላለፍ የምትፈልጊው ነገር አለ አንቺ በዚህ ጉዳይ ላይ? ካልፈለግሽ ግድ የለም በኋላ እናወራለን። አሁን አላስተላልፍም። ያው ነገ እናወራለን ሁሉም ነገር። አሁን ሳምሪዋም የራሷን እንዳታመቻች ታዋት። ከህግ በላይ የሚሆን ሰው ስለሌለ ከህግ በላይ የሚሆን ሰው የለም። እኛ አሁን ይሄኛውን ሰውዬ ቁጥሩን አምተላክልኝ ሰውየውም በአስቸኳይ ትፈልጋለህ ብለን ነገ እናመጣለን። ሳምሪ እስከነ ነፍሷ እስከነ ባሏ ትመጣለች። ግድ ነው ይሄ። ግን እኔ ይኸውልሽ ሌላ ከዚህ በፊት እንግዲህ ቃል የገባችሁልኝን አላፈረሳችሁም። አሁንም ቃል ሊፈረስ አልፈልግም። ብዙ ነገር አለ፣ የተነጋገርነው ነገር መረጃም አለ። እሷ ትምጣ እኔ ሀጅ አልሰጠኝ። ከፈለገች ትምጣ፣ ከፈለገች አትምጣ። ከተናገረች የራሷን እንትን ነው የምትናገረው፣ ያለውን ነገር መታ ሚዲያ ላይ ብትናገሩ ብትለፈልፍም የሚቀየር ታሪክ የለም። እሷ ማስተማሪያ ትሆናለች ለቤይሩት ልጆች። ገባህ አይደለ? ማስተማሪያ ነው መሆን ያለባቸው። እሷና መሰሎቿ ማስተማሪያ መሆን አለባቸው። ይሄ ሰውዬ ለምን ቤቱ አስቀመጠ? እሷ አስረግዟት ሊሆን ይችላል፣ ደላላ ሊሆን ይችላል። የምናውቁ ታሪክ የለም። ስለዚህ አሁን አንተ ያወራሁን ሰውዬ ቁጥር ላክልኝ። የዋናው ቪዛው ላይ ስላለ ከዛ እንወስዳለን። ነገ እንደውላለን። በቃ ኢንሻአላህ እንደዛ አደርጋለሁ። ሌላ ሳዘጋ ሙቤ ሌላ ሳዘጋ እዚህ ጋር ኤምባሲ አካል ላይ ሌላ ሄዳ እዛ ጋር ቪዲዮ ቀርጻ ይኸው እዚህ ኮመንት ያ ነው ሌላ ይላል። ዝም በይ ይነገራት ለምን እንደዛ ነገር አይመቸኝም። በነገራችን ላይ ሌላ ቤት እንደፈለጋችሁ ተጣሉ፣ ተሰዳደቡ። እኔ ጋር እንደዚያ ነው። ከፈለግሽ እሷ ከተናገረች በኋላ በእሷ በተናገራችሁ ላይ የምትጨምሪው ነገር ካለ መጨመር ትችላለሽ። ዝም በይ ምናምን እንደዚያ ነገር እንደዚያ ቃል ቤቴ አይፈቀድም። አም ሶሪ ጋይስ፣ ያለዛ ሁላችሁንም ማወዳችሁ። እሺ የምትጠቀሙት ቃል ተጠንቀቁ። በርስ በርሳችሁ የማትስማሙበት ነገር ሊኖር ይችላል፣ ግን ሌላ ቦታ ጨራርሱት ፕሊዝ። ሁላችሁ እህቶቼ ናችሁ፣ አከብራችኋለሁ። ትልቅ ሰዎች ነን። ስለዚህ እኔ የምንፈልገው እች ልጅ በሰላም ካለችበት ችግር እንድትወጣ እና የዚች ልጅ መብቴ ነው የምፈልገው። ሳምሪ ተብዬው እዚህ ካለሽ ግቢና እኔ የምጠይቅሽን ጥያቄ ነው የምጠይቂ። አሁን እንደተናገርኩት እንዳስቆሟት ሁሉንም አቁሚ እንዳልኳት ሄደን ሰምተሻል። ሌላም ሰው ቢሆን እንደዛ ነው ማስቆመው። ያለ እኔ ፍቃድ እዚህ ጋር ማናገር አይችልም። ስለዚህ ካለሽ ነይ ግቢ፣ ካሌለሽ ደግሞ ወላሂ ይቆጭሻል። እኔ ልንገርሽ አንድ ነገር አዳምጪ፣ ይቆጭሻል። ገብቼ ተነጋግሬ ከእነሱ ጋር መፍትሄው የምፈልግና ልጅቷን አናግረናት እኛ እዚህ ቦታ ውሰጃት ያልሽበት ወስደን ወደ መፍትሄ ብንሄድ ይሻላል። በመነጋገር ችግሮችን መፍታት እንችላለን። ግን እልህነት መጥፎ ነው። እኔ እንደ አንድ ኢትዮጵያዊ እንደ ወገንሽ ነው የምነግርሽ። ከአንቺ ምንም ጥቅም ፈልጌ አይደለም፣ ከአንቺ ምንም ነገር አልፈልግም። አይ እኔ ገብቼ ያለውን ነገር የፈለገ ሰው ይጠይቀኝ ምትይ ከሆነ ግቢ። ሙባረክም አይናገርሽም፣ ማንም አይናገርሽም። ወላ እህተ ወላ እኔ የምጠይቅሽን መልሽልኝ። ከዛ በኋላ ራስሽን ነፃ አውጪ። በቃ እኔ የምጠይቅሽ 2-3 ጥያቄ አለ፣ መልሽልኝ፣ ራስሽን ነፃሽ። አይ ምትይ ከሆነ ከፈለግሽ ቤትሽን ከፍተሽ እንደፈለግሽ መለፍለፍ ትችላለሽ። አይ እዚህ ደግሞ አልመጣ ምትይ ከሆነ እኔ ስልክ ደውልልሻለሁ። አንቺ ስልክ ደውልልሻለሁ። እንደምትከፈኝ አውቃለሁ። በጠይቅሽ